ህብስት እንደተመለከታችሁት እንግዲህ ግን በዛ ቤት ውስጥ ስትኖር ህብስት እንግዲህ ያው አስተዳደጓ በጣም የሀብታም ልጅና ዝንጥ ብላ የኖረች ምንም ነገር ሳይጎልባት እንግዲህ ያደገች ልጅ ነችና እና ያው እንደተመለከታችሁት አሁን ላይ እንግዲህ ግን በዛ ቤት ውስጥ ሁሉንም ሰው ስለምትፈራቸው እንዲሁም ደግሞ የቤተሰቦቿን ሀብትና ንብረት ስለሚፈልጉ እንጀራ አባቷና እንዲሁም እንጀራ እናቷ ማለት ነው እዛ ቤት ውስጥ እንግዲህ በአምላክ ብቻ ነው የሚረዳት ማለት ነው። እንጀራ አባቷ ያው እንደሚወዳት ግን ያሳያል ግን ቢሆንም ደግሞ የሷን ሀብቷንና ንብረቷን እንደሚፈልግ የቤተሰቦቿን ሀብትና ንብረት እንደሚፈልግ እንግዲህ እንደሚጠቀምባት ነው እየተረዳን ያለ ነው። እናም ህብስት እንግዲህ ተነስታ ወደ በአምላክ ክፍል ልትሄድ ስትል ታፈሱ ትመለከታታለች። እንግዲህ ታፈሱ ጋር ፊት ለፊት ሲገጣጠሙ እና ታፈሱ እንግዲህ ከን ወደ ልትሄጂ ነው ስላታለች ሽንት ቤት ምናምን ስትላት እና ታዲያ ሽንት ቤቱ ወደ በአምላክ ክፍል ነው እንዳለው ስትላት እንግዲህ ግን ቆይና እናንተ ለምንድን ነው የማትታወይ በቃ ታወይ ምናምን ብላ ጮክ ባለ ድምጽ ትናገራታለች። በዚህ ጊዜም በአምላክ ይመጣና ምንድነው ምን እየተካሄደ ነው ምን ሆናችሁ ነው ምናምን ሲላትም እንግዲህ አይ ወደ ክፍል ልትመጣ ምናምን ነበረና ወደ ሽንት ቤት ነው ብላ አለች ስትልም እንግዲህ ግን ትነግራታለች። እናም ደግሞ እስቲ በዛው ደግሞ እንዴት እንደቆመች እንዴት ቀጥ ብላ እንደቆመች ሲጠይቅልኝ ትለዋለች ማለት ነው በአምላክን። እናም በአምላክም እንግዲህ ግን ታፈሱ ይኸውልሽ ህብስት እኮ ሙሉ ለሙሉ አትራመድም ወይም ሙሉ ለሙሉ አትቆምም አልተባልሽም ማለት የሆነ ትንሽ ያዳግታታል ተባልሽ እንጂ ሲልም እንግዲህ ይነግራታል ማለት ነው። እናም ይሄንን ነገር እንግዲህ ሲነግራትም ነው እንደዛ ነው ትላለች። አወድ እንደዛ ነው ታፈሱ። ለማንኛውም ይሄንን አሁን ያየሽውን ነገር ለማንም ሰው እንዳትናገሪ በተለይ ለህቲ እንዳትናገሪና ይሄንን ነገር እንግዲህ በማድረግ ተባበሪን እሺ ታፈሱ ሲላትም ታፈሱም እሺ ማለት አንተ ማንም ሰው እንዳቅ ካልፈለግ ማንም ሰው ያቅም አልናገርም ትትልም እንግዲህ ታፈሱም ትመልስላታለች ማለት ነው። ታፈሱ ያው በአምላክን ትወደዋለች ማለት ነው። እናም ይሄንን ነገር እንግዲህ ይባባሉና ህብስት እንግዲህ በአምላክ ማለት ነው ማለቴ ለመራመድ አዳክቶሻል መሰለኝ ነይ ላግዝሽ ማለቴ ሊደግፍሽ ይላታል። እሷም በጣም ትናደድና ተወይ በቃ ትልና እንግዲህ ትታው ትሄዳለች ማለት ነው። እና ትታው ከሄደች በኋላ ወደ ክፍሉ ትገባለች እና በአምላክም እንግዲህ ሊያናግራት ፈልጎ ነበረ። እሷ ግን ለማናገር አልፈለገችም። ያው በእርግጥ በመጀመሪያ የመጣቸው ወደ እሱ ክፍል ለመግባት ነበረ። ግን ያው ታፈሱ ስትመጣ ሀሳቧን ትቀይራለች። እና ሌላው እንግዲህ በንጋታው ሄዶ በአምላክ ማለት ነው ወደ ኪችን ሄዶ ነበረ እና ታፈሱን እንግዲህ ይህንን ሚስጥር እህቴ እንዳትሰማ ሲልም እንግዲህ ይነግራታል። አይ ማለቴ የንጌታ ማንም ሰው እንዲሰማ ካልፈለግ ማንም ሰው አይሰማም አታስብ ስትልም እንግዲህ ትነግረዋለች። እና ታዲያ ተስማማም ማለት ነው ሚስጥረኛሞች መሆን እንችላለን ሲልም እንግዲህ ታፈሱን ሲጠይቃት እሷም እሺ በቃ ለማንም ሰው አልናገርም ለእህትም ቢሆንም አልናገርም ትለዋለች። ከዛ እሷም እንግዲህ እሺ ምናምን ይባባሉና ይለያያሉ። እና በንግግሩ እንግዲህ በጣም እየተደመመች ነበረ ታፈሱ ማለት ነው። ምክንያቱም የሆነ ኮራጀነን እያለች እንግዲህ የበአምላክን እንግዲህ ንግግር በተደጋጋሚ በራሷ እየደገመችው ነበረ። እና ሌላው እንግዲህ ወደ ታፈሱ ጋር ሄዱ ማለት ወደ ህብስት ጋር ይሄድና እንግዲህ ተነሽ ማለት የሆነ ታፈሱ ማለት ህብስት ማለት ነው የተኛች ነው የምትመስለው ተኝታ ላይ ግን ያው በአምላክ መጥቶ እንደዚህ ጸጉሯን ከግንባሯ ላይ ሊያነሳላት ሲል ትነቃለች። ቆይ ለምንድን ነው እንደዚህ የምታደርገው ማለት እንደተኛሽ ለምንድን ነው አይኖችሽን የምትጨፉኒው ይላታል ማለት ነው። እና እንደዛ ሲላት እንግዲህ አይ ማለት ተኝቻለሁኝ እኮ ትለዋለች። እና ታዲያ ለምንድን ነው የነቃሽው? ብዙ ጊዜ ይህንን በተደጋጋሚ ታደርገዋለች ሲልም እሷም እንግዲህ እዚህ ቤት ስትኖር በጣም እንደምትፈራ ትነግረዋለች ማለት ነው። ለምንድን ነው የምትፈሪው ማለት እኔንም ትፈሪኛለሽ እንዴ ይላታል። አዎ በጣም እፈርሃለሁ ትለዋለች ማለት ነው። አይ ግን በተቃራኒው ነው እኔም መቼም ቢሆንም አትፈሪኝም ሲልም እንግዲህ ይነግራታል ማለት ነው። ምክንያቱም ያው እሱን እንግዲህ የሆነ ስለሚጠብቃት ማለት ነው። በአምላክ እንግዲህ ህብስትን ይጠብቃታል እንጂ ሊጎዳት አይችልም። ግን ደግሞ እሷ የአባቷ ገዳይ እንደሆነ እንግዲህ ካሁን በፊት ከእህቱ ጋርና ከእህቱ ባል ጋር ጮክ ባለ ድምጽ እንግዲህ ሲነጋገሩ ያንን ነገር ስለሰማች በቅንጭላቷ ስለተቀረጸባት ብቻ ነው እንግዲህ እንደዚህ አይነት አመለካከት ሊኖራት የቻለው ማለት ነው። ለማንኛውም ተነሺ ወደ ትምህርት ቤት ላደርስሽ ይላታል ማለት ነው። እሷም ወደ ትምህርት ቤት መሄድ እንደማትፈልግ ትነግረዋለች።
ወደ ትምህርት ቤት ባትሄጅም እንኳን ወደ ሆነ ቦታ የምንሄድበት ስላለ ተዘጋጅና ጥሪኝ ይላታል። እሷም ምሽትልና ተዘጋጅታ እንግዲህ ወደ ትምህርት ቤት ለመሄድ ይዘጋጃሉ። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል። ህብስትዬም እንግዲህ ተዘጋጅታ ወደ ትምህርት ቤት በአምላክ ሊያደርሳት ሲል ሳሎን እንግዲህ ቁርስ ለመብላት እየጠበቋቸው ነው። እና ምን ነው ማለቴ ቁርስ ብሎና ትሄዳላችሁ ምናምን ስትልም እነሱም ቁርስ መብላት እንደማትፈልግ ህብስት ትናገራለች። ተይ እንጂ ልጅ እንደዚህ አትበይ፣ ማለቴ አባትሽ ገበት አዘጋጅቶ ቢይ ሲልሽ ለምንድነው አልበላም ስትይ እንግዲህ ነው የገጠመሽን ነገር አስተውሊ ስትልም እንግዲህ ትነግራታለች። ከዛ ተይ እንጂ እንደዚህ አይባልም ስትልም እንግዲህ ትነግራታለች ማለት ነው። እና ያው አጎትሽ ምናምን እያለም እንግዲህ ሲነግራት እሷም ትስቃለች። ምንድነው የሚያስቅሽ እያለ እንግዲህ በአምላክም በእነሱ ፊት ለፊት የሆነ ቆጣ ባለ ድምጽ ሊያናገራት ሞክሯል። ግን ያው ለሷን ለመጠበቅ ሲል ነው ግን እንደዛ እያደረገ ያለው። እናም እንደዛ ስትልም እንግዲህ ከነሷም ማለት ነው ምን አሳቀሽ የእንጀራ እናትሽ ወንድም ማለት ላንቺ አጎትሽ ነው ሲልም እንግዲህ ግን እሷ እንጀራ እናቴ ነች እንዴ አንቺ እንጀራ እናቴ ነሽ እንዴ ስትልም ትነግራታለች። እና ታዲያ ምንሽ ነው ትላታለች። ወይ እሷ እኮ እንደ እህትሽ እኮ እንደምታይሽ ነው አይ የኔ ልጅ የኔ ዋህ እያለም እንግዲህ አባቷም ይመልስላታል ማለት ነው። እነዚህንን ነገር እንግዲህ ከናይ በፍጹም እሷ እንደ እንጀራ እናት የማላያትም እንደ እናት የማላያትም እንደምንም ማላያትም እሷ ማለት ለኔ ምንም አይደለችም ስትልም እንግዲህ ግን ወይ ጎዳሽኝ እያለችም ትነግራታለች ማለት ነው። እና በዚህ ጊዜ እንግዲህ ግን በአምላክ እንግዲህ ይሄ ንግግሯ በጣም አስደንቋታል። እና እየሄዱ ባለበት ጊዜ ላይ እንደውም ምንድነው እያለች ያለችው ማለት ይሄን ንግግርሽን ግን ከየት የመጣ ነው እንደዚህ የምትናገሪ ግን አይመስለኝም ነበረ ብሎም በአምላክ የሚጠይቃታል። እኔ ራሱ እንደዚህ የምናገር አይመስለኝም ነበረ በቃ በውስጤ ፍርሃት፣ ጭንቀት፣ ፍቅር ስትልም ፍቅር ይላታል ማለት ምናምን ስትልም አይታዩ በቃ ለማንኛውም በጣም ደስ ብሎኛል ግን እንደዚህ አትዳፈሪ ስትል ሲልም እንግዲህ ከን ይመክራታል። እሷም እሺ በቃ ትላለች ማለት ነው። እና በዊንቸር ለማንኛውም ብዙ ጎዳና ሄሽ እና ደግሞ ይሄንን ነገር አይምሮሽ ይለምደዋል ሲልም እንግዲህ ግን ከዛ ከዊንቸር ላይ ያወርዳትና እንግዲህ ወደ ጓደኛው ጋር ሄደዋል። ጓደኛው እንግዲህ ከን የእንጀራ አባቷ የህብስትን ጉዳይ ለሱ ሰጥቶታል። ምክንያቱም በጣም ጎበዝ ልጅ ስለሆነ እንግዲህ የእሷን የቤተሰቦቿን ሀብትና ንብረት እንዴት ወደ እሱ ማዟዟር እንዳለበት ህብስት ማለት የህብስትን ቤተሰቦች ንብረት እንግዲህ ወደ ራሱ ለማድረግ ትንሽ የተወሳሰበ ነገሮች ስላሉት ለሱ አሳልፎ ሰጥቶታል። እና እሱን ነገር ደግሞ እንግዲህ ከን ህብስት ነፃ ለማውጣት እንግዲህ በአምላክና የበአምላክ ጓደኛ እንግዲህ እየጣሩ ነው። እና ያንን ነገር እንግዲህ ከን እየተነጋገሩ ነው። ህብስት ደግሞ በዚህ አጋጣሚ በሀሳብ ጭልጥ ብላ ሄዳለች። ቆይ እና ምንድነው አንቺ በሀሳብ እንደዚህ ጭልጥ አድርጎ የወሰደች ነገር? እኔ እኮ በአንቺ ጉዳይ እኮ ነው ስቆፍር አድሬ ስቆፍር የዋልኩት ስለዚህ ምን ነው ከደሙ ንጹህ ነኝ አልሽ ሲልም እንግዲህ ከን ይመልስላታል። በዚህ ጊዜ ህብስትም ማለት ደግሞ ምንድነው ስትልም አይ ደሞ መጣች በቃ አንቺን ለማስረዳት እንግዲህ አመታት ሊፈጅብኝ ነው ሲልም በዚህ ጊዜ በአምላክም ወደ ሆነ ወደ የሚሄድበት ቦታ ላይ ስለዚህ እናንተ አውሩ ይለዋል። ምን ነው ጠርቶ ነው እንዴ ስለው አዎ ጠርቶኛል ግን እሱን ስጨርስ እንገናኛለን እስከዛ ድረስ እናንተ አውሩ ምናምን ይላታል ማለት ነው። ከዛ እሺ በቃ ይልና እንግዲህ እሱም ወደ እህቱ ባልጋ ነበረ የመጣው። ወደ እህቱ ጋር ባልጋ እንግዲህ ሲመጣ ህብስት እንግዲህ እንዳያችሁ ታክዛለች። ምንድነው ምን ሆነሽ ነው ለምንድነው የተከሽው ወይስ ቁርስ አልበላሽም ሲላትም አዎ ቁርስ አልበላሁም ትለዋለች። ኦኬ ለዛ ነው በቃ አሁን ምን መሰለ ቁርስ እንሰራና እንበላለን ይላል ማለት ነው። እሱም እንግዲህ ቁርስ ይሰራና እየበሉ ባለበት ጊዜ ላይ እንግዲህ ግን ያው አንዳንድ ነገሮችን እየተወያዩ ነው። ሌላው እንግዲህ ግን ያው በአምላክ ወደ እንጀራ ማለት ወደ እህቱ ባልጋ መጥቶ እሱ ምንድነው ጓደኛውን እንግዲህ የህብስትን ጉዳይ ከህብስት ጋር የተገናኘ ነገር ሰጥቼዋለሁ። ስለዚህ ብዙ የተወሳሰቡ ነገሮችን ሰጥቼው ያንን ነገሮችን አስተካክሎታል። ይሄ ግን በፍጹም ሊከብደው አይችልም። በእርግጥ ተጠራጥሬው ሳይሆን ግን እንድትከታተለው እፈልጋለሁ ሲለዋል ማለት ነው። እሱም እንግዲህ ግን እሺ ምናምን ይባባላሉ። ባልና ሚስት እንግዲህ በአንድ ተቀምጠው የህብስት ጉዳይ የሰሞኑ ጉዳይ በጣም ግራስ ብሎናል። ስለዚህ ነገር ምንድነው አልተለየችብህም ስትለው አዎ ተለይታብኛለች ይላሉ። እና ታፈሱ እንግዲህ እንድትከታተላት አድርገዋል ማለት ነው። እናም ያው እንግዲህ
በአምላክም የህብስት እንግዲህ የአባትሽ ገዳይ አይደለሁም ሲልም እንግዲህ ተመልክተነዋል። ውዶቼ ህብስት ድራማ እንግዲህ እስከዚህ ፓርት ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።